እንግዲህ ምርጫ ቦርድ በአዲስ መልክ የተቋቋመበት ጊዜ ራሱን አሻሽሎ እንደገና ይሄ ምርጫ ሊደረግ የታሰበበት ጊዜ በአጠቃላይ ይሄ ሪፎርም በሀገራችን ከመጣ ጊዜ አንስቶ ያሉት ጊዜያቶች በአጠቃላይ የተቋም ግንባታ ላይ ያሳደረው የራሱ የሆነ በጎም አውንታዊ ማሉታዊ የሆነ ተጽዕኖ አለው። በአጠቃላይ ኢትዮጵያ ተቋማት ግንባታ ላይ ነው ትልቁ ችግር የነበረው ወይም ላለፉት ዓመታት የነበረው ስርዓት በባዶ አክራሪ ብሔርተኛ መሆኑ ለአንድ ብሔር የበላይነት መስራቱ ወይም አምባገነን መሆኑ ብቻ አልነበረም ትርጉሙ ችግሩ በጣም አሳሳቢው ነገር የነበረው ተቋማትን ለነዚህ ሐሳቦቹ መጠቀም ያርጎ ሲሄድ የተቋማት ገለልተኛነት ዘለቄታዊነት በጣም ትልቅ ችግር ገጥሞት የኖረበት ሀገር ነው። ለምሳሌ ያህል ከወሰድክ ረጅም ዘመን መንግስታት ቢፈራረቁ እንኳን ተቋም ለመሆን አስበው በተቋምነት ጥንካሬ የቆዩ ተቋማት አንዳንድ ኢንስቲትዩሽኖችን ስታይ ለምሳሌ አየር መንገድ ከንጉሱ ጊዜ ጀምሮ ደርግ ኢህአዴግ አሁንም እንደገባለው ጥንካሬውን ጠብቆ በአፍሪካ ተወዳዳሪ ነው የሚባል የዚህ ምክንያቱ ዳይሬክትሊ የፖለቲካ አፍሊሽን የሌለው መሆኑና ቢያንስ የመጡት መንግስታት በዚህ ተቋም ላይ ቀጥታ የሆነ ተጽዕኖ ማሳደር ስላልቻሉ ነው ብለን እናምነውና የተቋም ግንባታ ላይ ያለው አጠቃላይ ድክመት አንዱ ሲመጣ ሌላውን ሲያፈርስ አንዱ ሲመጣ የራሱ መጠቀሚያ አድርጎ ሌላኛው እንደገና እሱን ሲመጣ ሲያፈርሰው ምርጫ ቦርድ በእነዚህ ሁሉ ሂደቶች ያለፈ ተቋም መሆኑን ልብ ሊባል ይገባል። ከሌሎች የጸጥታ ተቋማት ተመሳሳይ ማለት ነው። ይሄን ምርጫ ለማዘጋጀት የዚህን ተቋም ቆመና ስትገመግም ከእንደዚህ አይነቱ ስብስብ ችግሮች ጋር አብሮ የመጣ መሆኑን ታሳቢ ማድረግ ያስፈልጋል። ይህ በእንዲህ እንዳለ ግን በሎጂስቲክ አቅርቦት ምርጫውን የተሻለ ለማድረግ የሚደረጉ እንቅስቃሴዎች ካለፈው በጣም የተሻለ ነው ብሎ መውሰድ ይቻላል። ችግሮች አሉ እንደኛ እንደ ችግር ለምሳሌ ዝም ብሎ ፓርቲሽያን የመሆን ምናምን አይደለም የገመገሙበትና ነገሮችን እናሳካበታለን ብሎ የገመገሙት ለምሳሌ በእኛ በኩል ቅሬታ ያለ ምንድነው ይሄ የፓርቲዎች መስፈርት ሲወጣ መስፈርቱን ያሟሉ ፓርቲዎችን ቼክ ሊያደርጉ የሄዱበት መንገድ በኢትዮጵያ ተጨባጭ ትክክለኛ ነው ብለን አናምንም። ይሄ አሁን ዝም ብሎ አብንን ለመበደል ምናምን ተደርጓል ብለን ግን አንወስደውም። ግን የተወሰደበት መንገድ እንዴት ነው የኢትዮጵያ ነባራዊ ፖለቲካ ተጨባጭ ያለ መረዳት ከምዕራባውያን ዳይሬክትሊ ኮፒ የተደረጉ ያሰራር ሂደቶች አሉ። ለአብነት ያህል አብን ሀገር አቀፍ ፓርቲ ነው 10000 ድምጽ ማስገባት 10000 ፊርማ ማስገባት ይተበቅበታል። ያን ያስገባውን ፊርማው ምርጫ ቦርድ ቼክ ማድረግ አለብኝ ብሎ ሲሄድ 10000ንም አማራ ክልል ማምጣት አትችልም ባሰራሩ አዲስ አበባ እና ሌሎች ክልሎች ነው የኛ በትክክል የኛ አባላት መሆናቸውን ፕራውድሊ ተናግረው ቁጥራችን የታወቀው አማራ ክልልና አዲስ አበባ ብቻ ነው። ኦሮሚያ ላይ ደቡብ ላይ ምናምን ያለው ያብን አባል በመንግስት ስልክ ተደውሎ ቼክ ሊያደርጉ ይሄዱበት መንገድ ነው ያልኩ ልብ በል መጀመሪያ ላይ ያልኩ ያብን ሜምበር ነው ወይ ተብሎ በመንግስት ስልክ ሲደወልለት ያብን አባል ነው ለፈርማለሁ ይላል። ኦሮሚያ ክልል ውስጥ አንድን አማራ ያብን ተብሎ ሲደወልለት ምን ሊመልስ እንደሚችል እኔ ከዚህ ላይ ብዙ ማብራራት አይተበቅብኝም which is የሚያስኬድ አይደለም። አሁን ያለው ፍራጃይሊቲ አሁን ያለው የፖለቲካ ሲቹዌሽን ፕራውድሊ አንድ ሰው አይደለም እንደ አብን አይነት ኦፖዚሽን ፓርቲ አይደለም በብሔር ፖለቲካው ከፍተኛ የሆነ ካራክተር አሳሲኔሽን የተሰራበት ይስም ማጥፋት የተሰራበት መንግስታዊ መዋቅሩ እንኳን ህዝባዊ ሰልፍ ጠርቶ ይሄንን ፓርቲ እየወነጀለ ባለበት ሀገር ላይ ሀውካም አንድ ሰው ተነስቶ ያብን አባል ተብሎ በስልክ ተደውሎ ሲጠየቅም የመንግስት ባለስልጣናት እንደስተይቁት እንዴት ሊያምን ይችላል? ሌላ አይነት ሜካኒዝም መፈለግ ነበረበት። ያለፈው አልፏል። ዛትስ ዋይ የኛ መስፈርታችን 38% ላይ ሆኖ የቆመው በሁለት ቦታዎች ድምጽ ብቻ ነው የተወሰደው። እንዲህ አይነት ያሰራር ክፍተቶች አሉ። ለምርጫ ቦርድ ተናግረናል። አይ ቲንክ ወደፊት የሚስተካከልና የተሻለ ስራ መንሰራበት ይሆናል ብለን እናስባለን። ከዚህ ጋር ምንናያቸው ያቅም ድክመቶች አሉ ግን ሪስፖንድ ማድረግ ላይ መስተንግዶ ላይ ቦርዱ ላይ ሄደ መታቀርባቸው ማመልከቻዎች የፓርቲዎችን የሚመለከቱ መረጃዎች ልውውጥ ምናምን በጣም የተሻለ ነው። አጠቃላይ አሁን ያለውን ሀገራዊ ምርጫ ግን በተሻለ ሁኔታ የማሳካት አቅም ምን ያህል ነው ካልከኝ ወደፊት ብናየው በተሻለ ነው ግን ደግሞ አሳሳቢ ነገሮች አሉ። አይደለም ምርጫ ቦርድ ራሱ ኢትዮጵያ ሀገሪቱ ራሱ ምርጫ የመሸከም አቅም አላት ወይ የሚለው በራሱ እስካሁን ድረስ አከራካሪ አወዛጋቢ ነው። የኢትዮጵያ ችግርስ በዚህ ምርጫ ይፈታል ወይ የሚለው ሌላ ጥያቄ ሆኖ
ከዚህ አንፃር ስታየው ጥሩ የመስራት ተነሳሽነት አለ የተሻለ ምርጫ ለማድረግ ልፋቶች አሉ ሰዎቹም ስታያቸው ከዚህ በፊት በኢትዮጵያ ፓርቲ ፖለቲካ ለመብት ትግል ውስጥ አስተዋጽኦ የነበራቸው ሰዎች ናቸው የቦርዱን ሰብሳቢዋን ጨምሮ ማለት ነው ሰው የከፋ የሚባል አይደለም ግን በርካታ ክፍተቶች አሉ ይሄ ነገር እስከ ምርጫው ፍጻሜ ፕሮሰሱና ፖስት ኢሌክሽን ያለው የውጤት ድረስ ያለው ሂደት ላይ እንዴት ሊሄዱ ይችላሉ የሚለውን በሂደር ማየት ይሻላል መልካም እንግዲህ የአማራ ብሔራዊ ንቅናቄ አብን ይህንን ምርጫ ሲሳተፍ በተለይ ድምጽ በሚሰጥበት ወቅት አካባቢ ነው ሶስተኛ አመቱን የሚደፍነው ማለት ነው ሶ በጣም ልጅ ፓርቲ ነው አዲስ ፓርቲ ነው ማለት ነው ነገር ግን በተመሰረተበት ጊዜ አንስቶ እስካሁን ድረስ ከህዝባችን ጋር በቀጥታ ለመገናኘት በርካታ ስራዎችን ለመስራት ብዙ ጥረናል በተለይ ንቅናቄ እንደመሆኑ መጠን የዚህ ሀገር የፖለቲካ ሁኔታ እንደምታቀው ላለፉት 3 አመታት በየአካባቢው ሰዎች የሚገደሉበት ሰው ሰራሽና ተፈጥሯዊ ችግሮች በጣም በየቦታው አንበጣ ስትለው ጎርፍ ስትለው ሌላም ጦርነቱ ኢንክሉዲንግ ችግር የበዛበት ሁኔታ ላይ ነው የቆየ ነው እነዚህ ሁኔታዎች ላይ አብን እንደ ፓርቲ ፖለቲካ ኢንስቲትዩሽናል በሆነ መንገድ ምርጫን ብቻ ነው መጠብቅ ብሎ ዝምታን አልመረጠም በርካታ ስራዎችን ስንሰራ ቆይተናል ንቅናቄ እንደመሆናችን መጠን አንደኛ ሁለተኛ ደግሞ ህዝባችን ምርጫ ሲደርስ ብቻ ካርድህን ስጠን ብለን ምን ሄድበት ሳይሆን ምርጫ ከመድረሱ ያብንን መንግስት መሆን የማይጠብቁ ችግሮች ስለነበሩ እነዛን ችግሮች በመፍታት ላይ ትልቅ እንቅስቃሴ ስናደርግ ነበር እንደሚታየው የዚህ ስድስተኛው ሀገር አቀፍ ምርጫ ግን ስኬጁሉም ከመጀመሪያው አመት ወደ ሆኖ በመቀየሩ ሀገራዊ ድባቡ ማጠቃላይ በጣም በሽታው ረሃቡ ሰው ይሄ ተፈጥሯዊ ችግሮች መደራረባቸው ፋይናሊ ደግሞ አሁን ጦርነቱም ላይ የኛ ህዝባችንም ዳይሬክት ኢንቮልቭ ያደርግ ስለነበር ቪክቲምም ስለነበር አብን በዚህ ሂደት ላይ ዝምታን አልመረጠም የመንግስት ጉዳይ ነው ብለን አልተውንም ሶ እነዚህ ነገሮች ጉልበታችንንም ሪሶርሳችንንም አጠቃላይ መዋቅራችንንም ወስደውብናል ማለት ነው ከዚያ በኋላ ነው እንግዲህ ስኬጁሉ እየቀረበ ሲሄድ ሙሉ በሙሉ ስድስተኛውን ሀገር አቀፍ ምርጫ ታሳቢ ያደረገ እንቅስቃሴ ብቻ ለማድረግ በሙሉ አቅም የገባ ነው ማለት ነው ሀገራዊ ሁኔታው በአጠቃላይ ፓርቲያችን ሊሰራው በተቋም ደረጃ ሊደርስበት የሚችለውን አቅም ገድቶታል ብለን እናምናለን ይሄ ታስቦበትም ሳይታሰብበትም አጠቃላይ የሁኔታዎች አለመመቻቸት እንደ ሀገር ለሌሎች ፓርቲዎችም ለሌላው ህዝብ የሚሰራ ዴሊብሬት ደግሞ እንደ አብን በብዙ ቦታዎች ላይ ቢሮአችንን ከፍተን መንቀሳቀስ በመፈልግባቸው ብዙ ቦታ መድረስ በመፈልግባቸው ሂደት ላይ የገታን ዴሊብሬት የሆነ የጸጥታ ችግር ነበረ እነዚህ ሁሉ ነገሮች ተቋቁመን ግን በአሁኑ ሰዓት ስድስተኛውን ሀገር አቀፍ ምርጫ ለመሳተፍ ምርጫ ቦርድ ያወጣውን ስኬጁል ተከትለን የጩ ምልመላ የምልክት ማሳወቅ በየምርጫ ወረዳዎችን ታሳቢ ያደረጉ ኦፊሶች የምርጫ ግብረ ኃይል ማዘጋጀት በየቀጠናው የሆነ ኦፊሶቻችን እንኳን ቀደም ሲልም አብን እንደተመሰረተ በርካታ ቢሮዎችን ከፍቶ ሲንቀሳቀስ ስለነበር ኦልሞስት ምናልባት ባንድ የምርጫ ወረዳ ላይ ራሱ ከሁለት ያላነሱ ቢሮዎች የሚኖሩና አጋጣሚ አለ ስፔሻሊ በአማራ ክልል ሶ በእነዚህ ሁሉ እንቅስቃሴዎች ላይ ነው የምንገኘው አሁንም ላይ ደግሞ የጩ ማስመዝገብ እንቅስቃሴው ተጀምሯል በእኛ በኩል ኦልሞስት ሊወዳደሩ የሚችሉ ጩዎቻችን አዘጋጅተን ጨርሰናል በሎጂስቲክ አቅርቦት ምክንያት ምርጫ ቦርድ የአማራ ክልል ላይ ያለው የምዝገባ ትንሽ ላይ እንደሚዘገይ ተናግሯል ያም ከመሆኑ ጋር ግን የቅስቀሳው ሂደትም እየጀመረ ስለሆነ እነዛን ዝግጅቶቻችን አጠናቀናል ፋይናሊ እነዚህ ንጮቻችን በፓርቲው የውስጥ ደንብ መመሪያ የሚጸድቀው በፓርቲው ከፍተኛ የስልጣን ባለቤት የሆነው የማዕከላዊ ኮሚቴ ነው በመጨረሻ ማዕከላዊ ኮሚቴው ላይ አጸድቀን አጠቃላይ ምዝገባው ላይ ሙሉ በሙሉ መንገባ ይሆናል መደበኛ የሆነ የፖለቲካ ሂደቱን ማንበብና ያን ተከትሎ የመጡ ስራዎችን መስራት ነው በእኛ በኩል ያለው በጣም አሪፍ ጥያቄ ነው ማለት ኢትዮጵያ ውስጥ አሁን ሌሎች ሀገራት የደረሱበትን የፖለቲካ ሂደት እና እኛ ሀገር ላይ ደግሞ ያለበትን ደረጃ መገምገም ያስፈልጋል እኛኮ ቢንግ ኢትዮጵያ እና ኢትዮጵያዊ በሚለው በመሰረታዊ ጉዳይ ላይ መግባባት ያልቻልን ህዝቦች የፖለቲካ ኤሊቶች ነው ያለን ብዙ ሀገራት
በርካታ ልዩነታቸውን አጥበው ብዙ አይነት ቫራይቲ ይኖራል ሚኒመም ግን በሀገራቸው መሰረታዊ እሴቶች ዙሪያ ላይ በባንዲራቸው በብሔራዊ ቋንቋቸው በሀገረ መንግስት ግንባታው ባለፈ ታሪካቸው ሚኒመም የመግባባት ጥሩ የመቀራረብ አዝማሚያ ኑሯቸው ከዚያ በኋላ ለሀገራችን ሚክስድ ኢኮኖሚ ሲስተም ነው የሚያስፈልገው ወይስ ሌላ ነው ምናምን በሚለው በኢኮኖሚ በፖለቲካው የሆነ ትንንሽ ልዩነቶች ይፈልጉ በታክስ አሰባሰብ ምናምን የፖሊሲ ኢሹ ሆኗል ኦሬዲ ከነሱ ግራንድ ፖለቲካል ናሬቲቭ አገሪቱ የላትም አሁንኛ ሁሉን የሚያግባባ የጋራ የሆነ ግራንድ ፖለቲካል ናሬቲቭ ባልተሰራበት ተሰርቶ የነበረውም ደግሞ በአሉታዊ መንገድ ሌላውን በተሳሳተ ትርክት ሌላውን እንደ ጠላት በሚቆጥር አካሄድ የራሱን የቻለ ድክመት የነበረበት ሀገር ነውና በመሰረታዊ ጉዳይ ላይ መግባባት ያልቻለ በሀገረ መንግስቱ ይሄ በስቴት ፎርሜሽን እና ኔሽን ቢልዲንግ ላይ እንኳን የጋራ ቢያንስ ተቀራራቢ እንኳን የምንለው ሐሳብ የለንም ሶ የኢትዮጵያን የምርጫ ሁኔታና አጠቃላይ ፖለቲካ እንቅስቃሴ ከፖሊሲ ጋር ወስዶ ማያያዝ በእኛ በኩል በዛም ትክክል አይመስለንም ሙሉ በሙሉ ፖሊሲ አያስፈልግም ማለት ግን አይደለም እሱ በእኛ በኩል የምርጫ ማንፌስቶ ዝግጅታችን አጠናቀናል የተመረጡ ቢያንስ አሁን ካለንበት ችግርም ጋር መሰረታዊ በሚባሉ ነገሮች ላይ እየተነጋገርን ግን ደግሞ የፖሊሲ ማሻሻያ ያስፈልጋቸዋል ወይ በእኛ በኩል ይሄን ልናደርግ እንችላለን ምንላቸውን የተመረጡ ፖሊሲዎችን አቅርቦ ማስገምገም የጀመሩ ፓርቲዎች አሉ እኛ ደግሞ በቀጣይ ቀናት ውስጥ በተለይ ውጭ ጉዳይ ፖሊሲ ላይ የትምህርት ፖሊሲ ላይ የግብርና ፖሊሲያችን ላይ እና መሰል ነገሮች ላይ መሰረታዊ በሚባሉ ጉዳዮች ላይ በርከት ያሉ ፖሊሲዎችን አዘጋጅተናል በባለሙያ ወደፊት ቀርበው ይገመገማሉ ባለና አጭር ጊዜ ውስጥ ማለት ነው ግን ቢንገዚ ሀገር ፖለቲካ ለምን የፖሊሲ አይሆንም የሚለው መከራከሪያ ገና ነው የመሰረታዊ ነገሮች ላይ ተነጋግረን እየተነጋገርንም ፖሊሲውን ማቅረብ ይቻላል ይሄ አከራካሪ ሊሆን ይችላል ግን ሀገር ኢትዮጵያዊነት ምናምን በሚለው ጉዳይ ላይ በራሱ በጣም በርካታ ችግር ያለብን በአልትራናሽናሊዝሙ ይሄ በጫፍ በረገጠ ብሔርተኝነት ምክንያት የብሔራዊ አንድነቱ ላልቶ የቆየበት አሁን ደግሞ እንደገና ደግሞ ህገ መንግስቱን ጨምሮ ለዜጎች ሳይሆን ለብሔሮች ዕውቅና የሚሰጥ ህገ መንግስት ይዘን ተቋማት በዛ አይነት ናሬቲቭ እየተመሩ ምናምን የጋራ አንድነትና አሰባሳቢ ማንነታችን ላይ መግባባት ላይ ሳንደርስ እንብዛም የፖሊሲ ጉዳይ ኢሹ ሆኖ የመምጫ ጊዜው አሁን ነው ብለን አናምንም ግን ደግሞ ምርጫ ነው ህዝብ አማራጮችን ማየት አለበት ዝም ብሎ አጂቴት በማድረግና ቁስል በማከክ ይሄኛውን ብቻ የኔ እንደዚህ እኮ ሆናል እንዴ ተደርጋ እንዴ ተበደላል የሚለው ብቻ በማሳየት የምርጫ ውድድር ውስጥ መግባት ተገቢ አይደለም ሶ አማራጮችን ይዞ መቅረብ ያስፈልጋል ድክመቱ ግን ከዚህ የመነጨ ነው በያምናለሁ በፖለቲካ ስራ በተለይ ደግሞ በምርጫ የጊዜ ጉዳይ ወሳኝነት አለው ታይሚንጉ ወደዚህ መሆኑ ወደዛ መሆኑ ኮንስቲትንሲ ጋር ምትነጋገርበት ጊዜ በዚያ ወቅት የነበረ ተቀባይነት የነበሩ ድክመቶች ምናምን የሚሉ ነገሮች ራሱን የቻሉ ድክመቶችና ጥንካሬዎች ቢኖሩትም በእኛ ግን የ2012 ምርጫ ከፖለቲካ ከህግ ጉዳይ ከመመረጥ ካለመመረጥ በላይ ነው ከፍ አድርገን የምናየው የሀገር ህልውና የሚወሰንበት ጊዜ ነበር ያ ወቅት ማለት ነው በ2012 ስድስተኛው ሀገር አቀፍ ምርጫ ይደረጋል በተባለበት ጊዜ የኮሮና ወረርሽኝ ሲከሰት በሀገራችን ምልክቶች ሲታዩ የምርጫ መራዘም ጉዳይ ሲመጣ እንግዲህ መንግስት ያደረገው ነገር ምንድነው በፓርላማው በፌዴሬሽን ምክር ቤቱ በህገ መንግስት ተርጓሚው እነዚህ ተቋማትን ተጠቅሞ የህገ መንግስት ተርጓሚ ማራዘም ይቻልባቸው የስልጣን ጊዜው ማራዘም ይቻልባቸው ግዚያቶች ማስወሰን ነው እነዚህ ነገሮች ለኛ ለፓርቲዎችም ቀርበውልናል እንደ አጠቃላይ እንደ ፖለቲካ አክተር ደግሞ ጉዳዩን አይተናል ለኛ የዛኔ የነበረው ጉዳይ ከህግ አንፃር የራሱን ይቻሉ ክፍተቶችም ጥንካሬዎችም ሊኖሩበት ይችላሉ የነበረው ህገ መንግስት ያለው ህገ መንግስት እና በዛን ወቅት የተተረጎመበት መንገድ ሪሊ ለዚያ ጊዜ መውጫ መንገድ ነበረ ወይ የሚለው አከራካሪ ነበረ ግን እኛ እሱን ወደ ጎን ነው ያንን የተሆነበት ምክንያት አለን ጉዳዩ የህግ ጉዳይ አልነበረም በዚያን ወቅት የነበረው ከፍተኛ የሆነ የፖለቲካ ጉዳይ ነበር በእኛ ወቅት በእኛ ያጠና ነው እሱን ነው የህግ ጉዳዮችን አየናቸው መውጫ መንገዶች እዛም የተሻለኛ ማዘጋጀት ምንችላቸው ነገሮች ነበሩ ግን በወቅቱ የነበረውን ነባራዊ ሁኔታ መተንተንና የኃይል አሰላለፉን ማየት ነው በእኛ ጉዳይ እንዳብን ቀዳሚ የነበረው በዚህ ምርጫ መግባት ተወዳድረን እናሸንፍበታለን ወይስ አናሸንፍበትም ምናምን አይደለም ነባራዊ ሁኔታው ምን ይመስላል
የኃይል አስተላለፉት እነማን ከየት ጋር ናቸው የኛስ ያለንበት ጎራ ምንድነው ይሄ ሀገሪቱን ወዴት ይወስዳታል የህዝባችን ጣፈንታ ምን ይሆናል የተቋማችን ህልውና ምን ይሆናል እኛ ምን እንሆናለን በጣም በበርካታ ሁኔታ ከላይ አንስቶ እስከታች ተተንትኗል እሱን ተንትነን እኛ የምርጫው መራዘም ጉዳይ ነው የተቀበልነው የምርጫ መራዘም ጉዳይ ስንወስደው በወቅቱ እኛ ሀገርንም ራሳችንም ህዝባችንም አትርፈናል ብለን እናምናለን ማለት ሀገር ችግር ውስጥ ከወደቀች አንድ ፓርቲ በራሱ ነፃ ደህና ሊሆን አይችልም በዚያን ወቅት የነበረ የሽግግር መንግስት ጥሪ አንዳንድ ኃይሎች የሚያደርጉት አሊያንስ በተለይ የቲፒኤልኤፍ እና በኦሮሞ አክራሪ ብሔርተኞች መካከል የነበረው አቋም ለኛ ከፍተኛ የሆነ ለሀገሪቱም አደጋ ነው ብለን የገመገም ነው ቡድን በከፍተኛ ሁኔታ ለሀገሪቱ አደጋ ነው ብለን የገመገም ነው ስብስብ ነው ያ ስብስብ ጋር ወደ ናሽናል ዲያሎግም ወደ ሽግግር መንግስት ወደ ማንኛውም ሁኔታ ወንበር ስቦ መቀመጥ የሚያስችል ሁኔታ የለም ያ ቡድን የራሱን ጥቅም የሚያስቀድም ለሀገር ህልውና የማያስብ ስፔሻሊ ደግሞ አማራን እንደ ጠላት ቆጥሮ የሚነሳ ኢትዮጵያም ጋር ደግሞ ችግር ያለበት የጋራ ታሪክ የለንም ብሎ የሚነሳ አክራሪ ኃይል ነበር ከዛ ኃይል ያንን ኃይል ያመጣውን የሽግግር መንግስት ሐሳብ መግዛት አይደለም ሌሎቹ ገዝተውት እንኳን በኢትዮጵያ ፖለቲካ ሜዳ ላይ አሸናፊ የመሆን አዝማሚያ ቢያሳይ እንኳን የምንታገለው ነበር በዛ ሁኔታም ሂደን መንግስት መር የሆነ የሽግግር ጊዜን እንዲመራ ያ ደግሞ በውስጡ ያሉ በርካታ ችግሮቻችንን እግረ መንገድ የህግ መንግስት ማሻሻል የህዝብ ቆጠራ ጉዳይ ምናምን ቢያንስ እየተጠኑ የናሽናል ዲያሎግ የጋራ መግባባት መድረኮች እየተመሰረቱ እየተጠኑ አብረን እንቀጥል ከዚያ ቀጥሎ ሀገር በተረጋጋች ጊዜ አጠቃላይ ያለው ስጋት ተቀርፎ ወደ ምርጫ መግባት ይቻላል በዚያን ወቅት በትክክልም ሀገሪቱ የጂኦፖለቲክስ የአባይ ፖለቲካ ያመጣው በሱዳንና በግብጽ መካከል ያለ በጣም ትልቅ ችግር ነበር አሁን ድረስ ያልተቀረፈ በሽታው ሪል ችግር ነበር ምርጫ ማድረግ በዛ ሰዓት በጣም ከባድ ነበር አይራዘም ብሎ ሽግግር መንግስት ማምጣትም ደግሞ ደካማ ማዕከላዊ መንግስት ነው ይፈጠር ደካማ ማዕከላዊ መንግስት ደግሞ በእንደዚህ አይነት ችግሮች ላይ የተወጠረችን ሀገር ሊያራምድ አይችልም ይህ ማለት ግን መንግስት መር ሽግግር ጊዜ ይሁን ስቴት ሊድ ትራንዚሽናል ፒሪየድ ይሁን ብለን ስንናገር መንግስት በራሱ ችግር ስላልነበረበት አይደለም ከነድክመቱም ነግረናልኛ ለመንግስቶች በመግለጫም ኤክስክሉሲቭሊ በተደረጉ ስብሰባዎች በጣም በርካታ ይህን ሽግግር መንግስት በጣም በብዙ መንገድ ያበላሸው ቢሆንም አሁንም ግን እድል ይሰጣውና በዛ መንገድ መንግስት እንትን ብሎት ከዚያ በኋላ ወደ ምርጫ ገብተን መፎካከሪያ ጊዜ ይኖርናል ጀስት ላይክ አሁን እንዳለው ማለት ነው ነበር የወሰነው ይሄ ማንን ምን አሳጥቷል በእኛ በኩል በጣም የተሳካ ጊዜ ነበር ብለን ነው የምናስበው ቢያንስ በጣም የተከፈለው መስዋዕትነት ከፍሎ የቲፒኤልኤፍ ኃይል ህልውናው እንዲቋረጥ እንዲያበቃለት ተደርጓል በኦሮሞ አክራሪዎች መካከል የነበረው የህግ ያለ ማክበር በምርጫም በጥጫም ይዋጣልን ሁለት መንግስት ነው ያለው ምናምን ዲስኩር እዚህ ሀገር የፖለቲካ ሜዳ ላይ ገዢ ሐሳቡ ነው እንዳይቀጥል የህግ ማስከበር ስራ ምግረ መንገድ እንዲሰራ ምንም እንኳን አሁን ድረስ ክፍተት ያለበት ቢሆንም የመንግስት የህግ ማስከበር ስራው ነገር ግን በእኛ በኩል በጣም በከፍተኛ ፑሽ አድርገን እነዚህ ነገሮች ማሳካት ይችላልናል እኛ እነዚህን እንደ አቺቭመንት ነው የምናያቸው ላለፉት 18 ወራት የተሰሩትን ሀገራዊ የቆየንባቸውን ሀገራዊ ፖለቲካ ሂደቶች ማለት ነው ማን ምን አተረፈ በጎ ኃይል አንጻራዊ የሚባል ጥሩ የሚባል እንትንን አግኝቷል በኢትዮጵያ ፖለቲካ ላይ አብን አይደለም ብልጽግናው ምናምን አይደለም ብቻ ስለ ኢትዮጵያ አንድነት የሚጨነቀው በጎ ኃይል የተሻለ የሚባል የፖለቲካ ሜዳ የሚፈጠርበትን አዝማሚያ በዚህ መሃል በርካታ ንጹሃን ተገርለዋል በርካቶችን አጥሰናል ጥሩ ነው የሚባል አይነት የፖለቲካ ሲቹዌሽን አይደለም ዝም ብሎ አመጣጡ ግን ቢያንስ ከፖለቲካ ፎርስ አንፃር እነዛ ናሬቲቮች ተሰርተው ስለሆነ ለሰዎች መሞት ምክንያት የሆኑት እነዛን ቡድኖችም ደግሞ ፕራክቲካሊ በታጠፋቸውም ደግሞ አስተሳሰባቸው ሜዳው ላይ ስላለ እሱን ቀጥሎ መታገል የሚያስፈልግ ቢሆንም ነገር ግን ከሰላማዊ የፖለቲካ ትግሉ እነዚህን ኃይሎች መቀነስ መቻል ትልቅ አቺቭመንት ነውና የጎደለበት አካል ሊኖር ይችላል በእኛ በኩል በጣም ሳቲስፋይድ የሆነ ውጤት ነው ባንለውም በመራዘሙ ግን ሀገር እንደ ሀገር ተጠቅማለች አብን እንደ አብን ለሀገር ላይ ያደርገው የሚችለውን አስተዋጽኦ ያሳየበት ነውና ጥሩ ነበር ብለን ነው የምንወስደው በጣም ጥሩ ይሄ እንግዲህ አብን ሰኔ 3 2010 ተመሰረተ ሰኔ 15 2011 የአማራ ክልል መሪዎች ተገደሉ ማለት ነው ይሄ አንድምታው
እንደ አማራ ሆነ ስታስበው እንደ አማራ ህዝብ ሆነ ስታስበው እንደ ኢትዮጵያ ሆነ ስታስበው በጣም አስደንጋጭና የሀገራችንን የፖለቲካ ባህል ይሄ ከመገዳደል ከትላንት ከ1953ቱ የታህሳስ ግርግር የሚባለው የነ ግርማሜ ነዋና መንግስቱ ነዋይ የጀመሩት የኮፕ ሙከራው አንስተስ ከሰኔ 15 ድረስ ተወስደው የእርስ በርስ አብረው የታገሉ አምባገነን መሪዎችን ታግሉ አብረው ይጣሉ በጓድነት የሚተዋወቁ የአንድ ሀገር ልጆች አብረው የታገሉ ማለት እርስ በርስ የተጋገሉ በዛና በዚያ ጎራ ሆነው መገዳደል ያልቆመበት የፖለቲካ ሁኔታን በእኛ ትውልድ መደገሙ እንደ ኢትዮጵያም እንደ አማራም ህዝብ በጣም አሳሳቢ ነው እኛ አስደንጋጭም ነበር በወቅቱ የነበረው ሁኔታ በተለይ በእኛ ቦታ ሆነው ላየው ሰው በጣም ከባድ ችግር ነበር እዚያ በኋላ የመጣው ነገር እንግዲህ ናሬቲቭ ነው ትርክቱ እንዴት ተሰራ ያና የሰኔ 15 ጉዳይ ነው እንግዲህ የአማራ ብሔርተኝነት አዲስ እንደመሆኑ መጠን ሲጀመር ህዝባዊ ሆኖ ነው የተነሳው ማለት ልዩነቱ ምንድነው ብለ ከጠየቀኝ ቲፒኤልኤፍ የሆኑ ወጣቶች በ60ዎቹ ተሰባስበው ወደ በረሃ ገብተው የትግራይን ህዝብ ብሔርተኛ ለማድረግ ተንቀሳቀሱ ለሴሚስትሩ ኦኤልኤፍ ኦነግም ጀባሃም ሻባም እንደዚህ አይነት እንቅስቃሴዎች ነው በኢሊት ተሰርቶ ነው ወደታቸው ወረደው የኛ ስታዩ በህዝባዊ ቢተኝነቱ ሰበብ ህዝቡ የአማራነት ስሜቱ መገደሉ መሳደዱ በአማራነት የመጠቃቱ ነገር ሲቀጥል ነው ህዝቡ አማራነቱ ለዚህ ያበቃው እንደሆነ የመጣውና ፖለቲካል ናሬቲቭ አማራ ካልቸራል አማራው ነበር ድሮም ማለት ነው ፖለቲካል አማራው ነው ግን የተሰራ የመጣው በዚህ ህዝባዊ ቢተኝነት ነው ያን ተከትሎ ግን ይሄንን አይነት እንቅስቃሴ እንትን ማድረግ ተቋማዊ ማድረግ ስለሚያስፈልግና አብን ተመሰረተ ሌሎች ተቋማት ተመሰረቱ ሚዲያዎች ባንኮች ምናምን መጥቶ ማለት ነው የአማራ ህዝብ ላይ ትኩረት የሚያደርጉ ሶ በዛ መንገድ የመጣ ያብን እንዳብን አይነት ተቋም እና ደግሞ አዲስ የጀመረ ብሔርተኝነት የራሱን የቻለ ጠንካራ ጎን ደካማ ጎን ይኖረዋል ማለት ነው የተቋም ግንባታ ቀላል አይደለም በተለይ የፖለቲካ ፓርቲ ስትሆን በተለይ ደግሞ አዲስ ናሬቲቭ ሲሆን የአማራ ብሔርተኝነት ኢንፋንት ነው ራሱ ያን ኢንፋንት የሆነ አዲስ ብሔርተኝነት ህዝባችን ሶሻል ፋብሪኩ ኢትዮጵያ ሲል ነው የኖረ ኢትዮጵያ በማለት ብቻ ብዙ ተጠቅቷል ብዙ ተጎርቷል ያንን ህዝብ ብሔርተኛ አድርገ በብሔርተኝነቱ ደግሞ ሌሎች ኢትዮጵያን እንደ ጠላት ቆጥረው የጋራ ታሪክ የለንም ብለው ሲነሱ ግን በእኛ በኩል ደግሞ ኢትዮጵያዊ ነህ ግን ደግሞ በአማራነት ምክንያት የሚደርሰው ይሄልና ችግር አብረን ታግለን ማስቀረት አለብን ቢንግግን ከኢትዮጵያ ጋር ጠላት የሆነ ናሬቲቭ የለንም ብሎ ሚሊዮን ያስረዱ ወደ ትግል ለመግባት በሰዓቱ የነበረው የፖለቲካል ኮሙኒኬሽን ስራ አጠቃላይ የነበረው ሀገራዊ ድባቡ ተገለ ፖለቲካው ክላይማክስ ላይ የደረሰበት ጊዜ ነበር ጦዞ ነበር ማለት ነው እነዚህ ችግሮች ተደራርቦ ያብን የፖለቲካ እንቅስቃሴ ሆልት ነበር ማለት ነው በጣም ሞቅ ያለ በየቦታው ህዝባዊ ስብሰባ የሚደረጉበትና መሰል ነገሮች የሚሄዱበት ከመሪዎቹ ጋር ግድያ ተያይዞ እንግዲህ ይህንን የብሔርተኝነትና የፖለቲካ እንቅስቃሴ ሰው ወስዶ ነው ዳይሬክትሊ ለአብን የመስጠት አይነት አዝማሚያ ባንዳንድ ሰዎች ላይ የታየው የአማራ ህዝብ ሆነ ኢትዮጵያ ህዝብ ኢንፋክት ምን እንደተፈጠረ ያቃል ባያቅም ደግሞ አትፈርድበትም ለምን ማን ነው የገደለው ለምን ነው የተገደሉት መንግስት ይሄንን ነገር ማስቆም አይቻልም ወይ ያን የፈጠሩ ሰዎችን በህግ መጠየቅ ተችሏል ወይ የሚለውን ነገር መንግስት ማስቆም መቻል ነበረበት ማሳወቅ መቻል ነበረበት ህግ ማስከበር ስራው የመንግስት ነው ፕሮአክቲቭ ነው ቀድሞ ግድያው መከላከልም ከዚያም በኋላ ደግሞ ያሉትን ችግሮች ለህዝብ አሳውቆ ወንጀለኛን ይዞ ለህግ አቅርቦ ተጠያቂም ባልሆነ አካል በተፊት ወደ መድረኩ ወደ ህግ አካል የማቅረብ የመንግስት ስራ ነበር ይሄንን ሁሉ ያላደረገ መንግስት በኋላ ላይ ቤኔፊት ኦፍ ፕሩፉን ወደ አብን ሰጥቶ በቃ ብሔርተኛ እንቅስቃሴ ነበር ብሔርተኛው እንቅስቃሴን ያስገድላቸው የኛን አንዳንድ አመራሮች ከዚህ ጋር ያይዙ ስማንሳት በአብን በኩል በወንጀል የተሳተፉ አመራሮች ካሉ መንግስት እነዚህ ነገሮች በማስረጃ ሳይቶ ህጋዊ እርምጃ መውሰድ ከቻለ ምንም ተቃውሞ አይኖርንም መጀመሪያ ፍትህ መረጋገጥ አለበት ለሞቱ ሰዎች አሁን አብን ከዛ ጋር ተያይዞ ስሙ መነሳቱ ምናምን አይደለም ቀዳሚው ጉዳይ እነ ዶክተር አምባቸውን የገደላቸው ሰዎች የገደላቸው አካል ለህግ መቅረብ አለበት ይህንን መፈጸም መቻል ደግሞ የመንግስት ድርሻ ነው ይህንን መስራት ያልቻለ የመንግስት ተቋም ብልጽግና ማለት ነው ይህንን ነገር ለፖለቲካ መጠቀም ሲፈልግ ግን በራሱ የገዛቸው አክቲቪስቶችም ሆነ በለው በሌላ ኤጀንቶች አማካኝነት አብንን ብሌም ለማድረግ ይሞክራል ይሄ ትክክል አይደለም ስህተት ነው በእነዛ ሰዎች መሞት የተጎዳ ነው በዋናነት እኛ ነን
እንደ አዲስ እንቅስቃሴ አማራውን አንድ አድርገን የተሻለ የፖለቲካ ፎርስ ለመፍጠር ስንንቀሳቀስ የነበር እነ ዶክተር አምባቸው እኮ አብን ብዙ ነገር ሲወራበት መድረክ ላይ ወጥተው እነዚህ የምናውቃቸው የተማሩ ወንድሞቻችን ናቸው የአማራ ልጆች ናቸው ለአማራ ጥቅም ነው የሚሰሩ ብሎ እኮ ከአዴፓ ባለስልጣናት በተሻለ ሁኔታ አብንን በአደባባይ ገልጾ አጋርነቱን ያሳየን ሰው እኮ ዶክተር አምባቸው ነው ለኛ ተቃሚውን ሰው ለክልሉ ተቃሚውን ሰው ለሀገሩ ተቃሚውን ሰው ነው ያጣነው በዚህ ተጎጅነን እንደ አማራ ብሔርተኛ የአማራን ኃይል ቀንሶብናል መሰራት የነበረባቸው ስራዎች ቀንሰው በጣም የእርስ በርስ ሽኩቻ ሊበዛባቸው የሚችል አንድነትን ሊያጓድሉ የሚችሉ ስራዎች ሲሰሩብን ቆይተዋል ያም ሆነ እነዚህን ሰዎች ማጣት ደግሞ በሂውማን ሪሶርስ ደረጃ ደግሞ መሪህን ማጣት ማለት ምን ማለት እንደሆነ ፖለቲካው ላይ ያለው ሰው የተሻለ ያውቃል ማለት ነው ተጎጆችን እኛን ገልብጦ እንደ ጥፋት አድራሽ መመልከት የመንግስት ራሱን የቻለ ችግር ነው ችግር አለ ተብሎ ከታሰበ አብን ወንጀለኛ ከሆነ ለምንድነው በህጋዊ መንገድ የፖለቲካ ድርጅት ነው ያገር ላይ የሚንቀሳቀሰው እንደ ሚዲያ ራሱ አሁን ለምን ተብሎ የማይጠየቀው ነገር እኔ የማይገባኝ ቢንግ እዚህ ሀገር የፖለቲካ ሜዳ ላይ እየተንቀሳቀሱ ያሉ አካላት ወንጀለኞች መሆን የለባቸውም ኢንፋክት አብን ስለሆንኩ ስላልሆንኩ አይደለም መሪዎች ተገርለዋል በጣም ለኛ ትልቅ የሆነ እንትን ነው ሜስ ነው በጣም አሳዛኝም ነው ይሄን ነገር ግን ህጋዊ መቋጠሪያ በጅቶ እስከ ጥግ ድረስ ማድረስ የነበረበት መንግስት ነው ስለዚህ ይሄ ዝም ብሎ አንድን አብን አክቹአሊ ከተመስርቶ ከአዳራሽ ሳይወጣ ነው ደርግ በአዳራሽ ተመሰረተ ብለው የዲጂታል ወያኔ የፕሮፓጋንዳ ቡድን ካራክተር አሳሲኔሽን ስም የማጥፋት ስራ ሲሰራብን የነበረውና የስም ማጥፋት ሂደቱ በኢትዮጵያ ፖለቲካም ሆነ በእኛ ኤክስፒሪየንስ ባለችን አጭር ጊዜ አዲስ አይደለም ብርቅም አይደለም ከዚህ በተለይ ከዚህ የወንድሞቻችን እንግዲህ ያጋር ተያይዞ ግን የኛን ስም ማንሳት ለኛ ሁለት ጊዜ ሞት ነው አንደኛ ይቆጭናል እነዚህ ሰዎችን ማጣት ሁለተኛ ፍትህ አለማረጋገጥ ያሳዝነናል ሶስተኛ ደግሞ ይሄ ነው ብለን የምናምነው ስፔሻሊ ምርጫ ሲደርስ እንዲህ አይነት የስም ማጥፋት መቼ እንዴት እነማን የሚለውን የማጥራት ነገር ስለማይሰራ እንደምታየው የሳይበሩ ዓለም ምናምን ግልብ ስለሆነ ደብስ ስለሌለው እኛን ከዚህ ጋር ያይዞ የማንሳት አካሄድ ይከዳል ይሄ ትክክል አይደለም